ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየሰጠ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት በላሞች የመውለድ ሂደት ውስጥ መንታ የሚወልዱበት አጋጣሚ አለና ከዚህ ጋር ተያይዞ ግንዛቤ የሚፈጥር መረጃ ነው ይዤ የመጣሁት። በላሞች የመውለድ ሂደት ውስጥ መንታ የመውለድ እድልን እንዴት ማሳደግ ይቻላል? መንታ ጥጆች ቢወለዱስ ያለው ስጋት ምንድነው? የሚለውን እና ሌሎችን ተያያዥ የሆኑ ሀሳቦችን የሚያነሳ ፕሮግራም ነው የዛሬ። በላሞች ውስጥ መንትያ ውልደት ያልተለመደ ቢሆንም የማይቻል አይደለም። በተለምዶ አንዲት ላም በእርግዝናው ወቅት አንድ ጥጃ ትወልዳለች። ነገር ግን አልፎ አልፎ መንትዮችን ልትወልድ ትችላለች። ላሞች ማለት ወይ መንጋቸውን በፍጥነት ለማስፋት ለማሳደግ ለሚፈልጉ ገበሬዎች መንትያ መውለድ ማራኪ ሊሆን ይችላል። ሆኖም ግን የተወሰኑ አደጋዎች ስለሚያስከትል በጥንቃቄ ማየት ደግሞ ይኖርብናል። በላሞች ውስጥ የመንታ መውለድ እድልን አስተዋጽኦ ስለሚኖራቸው ነገሮች ደግሞ ከዚህ በታች እናያለን። አንድ የላሚቷ የላሚቷ ስነ ባህሪ ወይም ጄኔቲክስ ወይም ደግሞ ዘረመል እና የዘር ምርጫ ይህ አንዱ ወሳኝ ነው ለላሚቷ መንታ መውለድ ማለት ነው። ጄኔቲክስ ወይም ስነ ባህሪ ወይም ዘረመል ላም መንትያ መውለድን ትችል እንደሆነ ለመወሰን ትልቁን ሚና ይጫወታል። አንዳንድ የከብት ዝርያዎች በተፈጥሮ ከፍተኛ የእንቁላል መጠን አላቸው። ይህም ማለት በመራቢያ ጊዜያቸው ከአንድ ይልቅ ሁለት እንቁላሎችን መልቀቅ ይችላሉ ማለት ነው። በሀገራችን በሰፊው እየረቡ ካሉ የውጭ ዝርያዎች ውስጥ በአንጻራዊነት ከፍተኛ መንታ የመውለድ አቅም ያላቸው የሆልስቲን ፍሬዥያን ዝርያዎች የሚጠቀሱ ናቸው። ስለሆነም እነዚህን ዝርያዎች ከሌሎች ዝርያ ጋር በማዳቀልና በመምረጥ የመንታ የመውለድ እድሎችን ማሻሻል ይቻላል። 2 አርቲፊሻል ኢንሲሚኔሽንን መጠቀም በዘመናዊ የመራቢያ ፕሮግራሞች ብዙውን ጊዜ የትኛዋ ላም ከፍተኛ የእንቁላል መጠን እንዳላት በሬዎች እንዲለዩ ይደረጋል። ከእንደዚህ አይነት በሬዎች የወንድ የዘር ፍሬን በመጠቀም በአርቲፊሻል ኢንሲሚኔሽን መጠቀም ሁለት እንቁላሎች በአንድ ጊዜ የመዳቀል እድልን ይጨምራል። ፈርቲላይዝድ ይሆናሉ ማለት ነው። ይህ አካሄድ የመራባት ቅልጥፍናን ለማሻሻል በንግድ የወተት ላሞች ውስጥ በብዛት ጥቅም ላይ የሚውል መንገድ ነው። 3 ተገቢ የአመጋገብ ስርዓትና የሰውነት ሁኔታ አመጋገብ በመራቢያ አፈጻጸም ላይ ከፍተኛ ተጽዕኖ ያሳድራል። ተመጣጣኝና ከፍተኛ ጥራት ያለው መኖ የሚያገኙ ላሞች በመዳሪያቸው ወቅት ማለት ነው ብዙ እንቁላሎችን የመልቀቃቸውን እድል ከፍተኛ ነው። ለዚህም አስተዋጽኦ የሚያበረክቱት የመኖ ይዘት ከዚህ በታች የሚጠቀሱትን ያካትታል። በቂ ኃይል ወይም ኤነርጂ መስጠት የሚችሉ መኖዎችን በማካተት ከፍተኛ ጥራት ያላቸው የፕሮቲን ምንጮችን በማካተት አስፈላጊ የሆኑ ሚነራሎችን የያዙ መኖዎችን በማዘጋጀት ከዚህ ባሻገር ለመራቢያ ጤና ቁልፍ የሆኑ ማዕድናትን ለምሳሌ እንደ ዚንክ፣ ፎስፈረስ እና ሴሌኒየም ያሉ ማዕድናት ሊካተቱ ይገባል። በተለይም ከመራቢያ በፊትና በመራቢያቸው ጊዜ ጥሩ አመጋገብ ብንፈጥርላቸው የእንቁላል መጠንና የመራባት እድልን ከፍ ያደርጋል ወይም ያሻሽላል። 4 የላማ ዕድሜ የላም ዕድሜ መንታ የመውለድ እድል ላይ ትልቅ ተጽዕኖ ይፈጥራል። ጥናቶች እንደሚያሳዩት ከ4 እስከ 8 ዓመት ዕድሜ ያላቸው የጎለመሱ ላሞች ከጊደሮችና ካረጁ ላሞች ይልቅ መንትዮችን የመውለድ እድላቸው ከፍተኛ ነው። ይህ የሆነበት ምክንያት የጎለመሱ ላሞች በሙቀት ውደት ወይም በመጠቂያቸው ወቅት ከአንድ በላይ እንቁላል የመልቀቃቸው እድል ከፍተኛ ስለሆነ ነው። 5 የሆርሞን የመራቢያ ፕሮግራሞች
የእንስሳት ሐኪሞች የእንቁላል መመረትን ለማነቃቃትና የመራቢያ ዑደቶችን ለማመሳሰል የመራቢያ ሆርሞኖች ሊጠቀሙ ይችላሉ። ከነዚህ ሆርሞኖች ውስጥ አንዳንዶቹ የብዙ እንቁላል የመከሰት ዕድልን ሊጨምሩ ይችላሉ። ለምሳሌ እንደ ጎናዶትሮፒን እና እንደዚሁ ደግሞ ፕሮስታግላንድን በመጠቀም የመራቢያ ችግሮችን ለማስወገድ በእንስሳት ሕክምና ቁጥጥር ስር ብቻ የሚሰጡ ሆነው አገልግሎት ይውላሉ። ይህን ካልን ከመንትዮች መውለድ ጋር የተያያዙ የሚፈጠሩ ችግሮች ወይም ተግዳሮቶችስ ምንድን ናቸው የሚለውን ደግሞ እንይ። መንትያ መውለድ ጠቃሚ ቢመስልም በርካታ የአያያዝ ወይም የማኔጅመንት ተግዳሮቶችን ሊፈጥር ይችላል። ላሞቹ በሚወልዱበት ጊዜ ቶሎ ባለመወለድ ወይም የሚወልዱበት ሂደቱ የመዘግየትና እጅግ አስቸጋሪ ሁኔታ ሊፈጠርባቸው ይችላል። ሌላው የሚወለዱት ጥጆች ዝቅተኛ የውልደት ክብደትም ሊይዙ ይችላሉ። የእንግዴ ልጅ የመቆየት እድሉም ይጨምራል፣ መንታ በሚሆንበት ጊዜ ማለት ነው። ከፍተኛ የጥጃ ሞት መጠንም ሊፈጠር ይችላል በአንዳንድ ሁኔታዎች፣ በአንዳንድ ምቹ ባልሆኑ ሁኔታዎች። ለምሳሌ በሚወለድበት ጊዜ በማህፀን ሊዘገይ የሚችልበት እና ላሚቷ የምታምጠው እንትን በረዘመ ቁጥር ቶሎ ካልተወለደ ወይም ቶሎ ካልወጣ የመሞት እድሉ ሰፊ ይሆናል ማለት ነው። ይሄ በውስጥም ሊሆን ይችላል፣ በውጭም ሊሆን ይችላል። በአንዳንድ ላሞች ላይ የወተት ምርት መቀነስም ሊከሰት ይችላል። ይሄ መንታ ሲወለድ ማለት ነው። እና እንግዲህ አንድ ጥጃ የወለደች ላም የሚኖራት እንትን ያው እንትኑ አይቀየርም። በነገራችን ላይ መንታም ወለደች አንድም ወለደች የግቷ ሳይዝ ወይም የወተት ምርቷ በምንሰጣት መኖ ላይ ሊመሰረት ይችላል። አንደኛ፣ በሁለተኛ በዘሯ ዝርያዋም ሊመሰረት ይችላል። ነገር ግን ያው ግቷን መጨመር አይቻልም። መንታ ወልዳለችና ግቷ ይጨምራል ማለት አይቻልም። የጡቷ እንትን ማለት ነው። እና እዛ ላይም የራሱ የሆነ ተጽዕኖ ይፈጥራል ማለት ነው። ሌላው ዋና ስጋት የሚከሰተው አንዲት ሴት ጥጃ ከወንድ መንትያ ጋር ስትወለድ መንታ ሆነው አንዱ ሴት ጥጃ አንዱ ወንድ አንዱ ሴት ስትሆን በብዙ አጋጣሚዎች ሴቷ ጥጃ መሃን የመሆን ዕድሏ ሰፊ ነውና መራባት አትችልም የሚል ጥናቶች ያሳያሉ። ይሄ ምንድነው እንግዲህ ሁለቱ ተመሳሳይ ጾታ ጥጃ ካልተወለደ መንታ ሆነው ማለት ነው። እንደዚህ አይነት ሁኔታዎች እንደሚከሰት ነው እንግዲህ ጥናቶች የሚያሳዩት ማለት ነው። እንግዲህ ዛሬ ብዙ ጊዜ ያው ጥያቄ አለ ማለት እንዴት ላም መንታ ትወልዳለች እንዴ? ፍየል ወይም በግ ነው እንጂ የሚል ጥያቄዎች አሉ። ግን እንደዚህ አይነት አጋጣሚዎች አሉ። ያው በብዛት የሚከሰት ባይሆንም ማለት ነው። አንዳንድ በተለይ የሆልስቲን ፍሬዣን ዝርያዎች እንደዚህ አይነት አጋጣሚዎች የመፈጠር እድላቸው ሰፊ ነው። እና ይሄም ሁኔታ እንዳለ ነው። ይሄም መኖሩ ብቻ አይደለም። በነገራችን ላይ መንታ መውለዱ ፖዘቲቭ ነገር ብቻ ይዞ አይመጣም። ኔጌቲቭ ነገርም እንዳለው ነው እንግዲህ በጠቀስኩላችሁ መሰረት ማለት ነው። እና ስለሆነም በላሞች የመውለድ ሂደት ውስጥ መንታ ጥጃ የመወለድ እድሉ እንዳለና እንደዚሁ ደግሞ ተያያዥ የሆኑ ክስተቶችም እንደሚኖሩ ለማስገንዘብ ነው ዛሬ በዚህ መልክ የመጣሁት። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። ያው የጠየቃችሁ ጥያቄ ያለ በብርቱካን ስራለን በሎሚ ስራለን ያላችሁ ወረፋ ይዟል፣ በሰዓቱ ይቀርባልና በትዕግስት ጠብቁኝ ያላችሁ ይላል። አወል ስሪንቃ የግብርና ፕሮግራም እንደተለመደው ለሀገራችን ሰላም ይመኛል። በሚቀጥለው ፕሮግራም በሌላ ሀሳብ እስከምንመጣ ቸር እንሁን። ባይ ባይ።